ሄሎ ኤቭሪዋን እንደምን አላችሁ? ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። በዛሬው ቪዲዮአችን ዩኒስትሪን እንጀምራለን። ዩኒስትሪ ላይ ደግሞ ስለምንድን ነው የምናወራው? ስለ ሄልዝ እና ስለ ሄልዝ ጋር ሪሌትድ ኢሹ እናወራለን። ግን ደግሞ ፎከሳችን የሚሆነው ስቲል ኮሚኒኬሽን ላይ ይሆናል ማለት ነው። ቋንቋንና ሄልዝን አንድ ላይ አርገን የተለያዩ ሀሳቦችን እናነሳለን ማለት ነው። ለሀሳቦቻችን መጀመሪያ የሚሆነው የመጀመሪያ ቪዲዮአችን ላይ የምናየው ደግሞ ስለ gerunds and infinitives ይሆናል ማለት ነው። I hope you guys are familiar with gerund እና infinitive cause ሁሉም እነዚህ ቶፒኮች በጣም በተደጋጋሚ ከታችኛው ክፍል ጀምሮ ስንማራቸው የመጣናቸው ስለሆኑ ማለት ነው። gerund ምንድነው፣ infinitive ምንድነው የሚለውን ከማየታችን በፊት ግን ከእናንተ ምን እንጠብቃለን? you have to distinguish between gerund ወይም ደግሞ ing ፎርም ከምንላቸው እና ኢንፊኒቲቭስ ወይም ደግሞ ቱ ፕላስ ቤዝ ፎርምስ ካላቸው ያላቸውን ልዩነት distinguish ማድረግ ከእናንተ ይጠበቃል። ሌላኛው ደግሞ you have to identify which verbs are followed by gerunds and infinitives ማለት ነው። የትኞቹ ቨርቦች ናቸው በጀረንድ ፎሎ የሚደረጉት፣ የትኞቹ ቨርቦችስ ናቸው በኢንፊኒቲቭ ፎሎ የሚደረጉት የሚለውን እንድትለዩና አይደንቲፋይ እንድታደርጉ ከእናንተ ይጠበቃል ማለት ነው። ሌላኛው you have to use gerunds and infinitives correctly in the health related sentences እንዳልነው በዚህ ዩኒት ላይ የምናነሳው ስለ health and related issues ነው ብለናል። so health እና related issues ላይ appropriately እነዚህን gerund እና infinitives ብለን የምንላቸውን መጠቀም ይኖርባቸዋል ማለት ነው። የመጨረሻው ምንድነው? you have to recognize how meaning changes when switching between the two forms ማለት ነው። gerund እና ኢንፊኒቲቮችን በምንቀያየርበት ጊዜ ላይ ምን አይነት የቋንቋ ወይም የትርጉም ለውጥ እንደሚኖር ለይታችሁ ማወቅም ከእናንተ ይጠበቃል ማለት ነው። so gerund ምንድነው? ኢንፊኒቲቭስ ምንድነው? gerund is the ing form of a verb used as a noun ልክ እንደ smoking እንደማለት ነው። ለምሳሌ smoking is harmful የሚለው ሰንተንስ ላይ we can see that smoking የምትለው ወይም ደግሞ gerund ናት አይደለ? ing ፎርም የገባው ምንድነው የሚለን? ing ፎርም ማለት ing form of a verb ማለት ነው። የቨርቡ ing ፎርም we called it gerund ማለት ነው። ያ gerund እንደምን ሲያገለግለን ማለት ነው? እንደ ሳብጀክት ሲያገለግለን for example in here smoking is harmful የሚለው ላይ smoking እንደምንድን ነው የገባው? እንደ ሳብጀክት ነው የገባው ማለት ነው። it is gerund but it is እያገለገለ ያለው እንደምንድን ነው? እንደ gerund ማለት ነው። what about infinitive? infinitive is the two plus base form of a verb example ለምሳሌ to exercise is important ማለት እንችላለን ማለት ነው። so infinitive ደግሞ ምንለው በተመሳሳይ መልኩ የቨርብ ፎርም ሆኖ ምን አይነት ቤዝ ፎርም? two plus ቤዝ ቨርብ የሆነ ፎርም ስትራክቸር ያለው የቨርብ ፎርም ደግሞ we called it infinitive ማለት ነው። ከቨርቦች ላይ ቱ ከፊት የምናስገባ ከሆነ ያንን ስትራክቸር ኢንፊኒቲቭ ብለን እንጠራዋለን ማለት ነው። ለምሳሌ እዚህ ጋር እንዳለው to exercise to exercise ኤክሰርሳይዝ ቨርባችን ነው፣ ቤዝ ቨርባችን ማለት ነው። ከዛ ቱ የምትለውን ስንጨምርበት ቱ ፕላስ ቤዝ ቨርብ ኢንፊኒቲቭ እናገኛለን ማለት ነው። so gerund እና ኢንፊኒቲቭ ይሄ ነው። but both can act as the subject or ደግሞ the object in a sentence ማለት ነው። በሴንቴንስ ላይ እንደ ሳብጀክትም ሊያገለግሉን ይችላሉ፣ እንደ ኦብጀክትም ደግሞ ሊያገለግሉን ይችላሉ። ሁለቱም gerundም ኢንፊኒቲቭም ማለት ነው። ሌላኛው ምንድነው? ሴንቴንስ በሴንቴንስ ውስጥ እንደ ኦብጀክትም እንደ ሳብጀክትም ያገለግሉናል፣ ግን ደግሞ different verbs require different forms ማለት ነው። ሁሉም ቨርብ gerund አይወስድም፣ ሁሉም ቨርብ ደግሞ ኢንፊኒቲቭ አይወስድም። so different verb requires different የሆነ ፎርም ይወስዳል ማለት ነው። ይሄንን ኮንሲደር ማድረግ ይጠበቃል። ግን ሁለቱም ሴንተንስ ላይ እንደ ሳብጀክትም እንደ ኦብጀክትም የሚያገለግሉበት ሁኔታ አለ ማለት ነው። ኤግዛምፕል እንመልከት። he stopped smoking he quit the habit የሚለውን ትርጉም ይሰጠናል። he stopped smoking እዚህ ጋር አሁን እንደምንድን ነው ያገለገለው? smoking like verb plus ing ፎርም ነው፣ gerund ነው ማለት ነው። so he stopped smoking የሚለው የሰጠን ትርጉም ምንድነው? he quit the habit በቃ smoking ሀቢት ነበረበት፣ ያንን ሀቢት ምን አደረገ? ኩዌት አደረገ ማለት ነው። so በእንደዚህ አይነት መልኩ gerunዶች ትርጉም ሊሰጡ ይችላሉ ማለት ነው። ኢንፊኒቲቮች ደግሞ ለምሳሌ he stopped to smoke ይሄ to smoke አለ የተጠቀሙት ሁለቱም ቨርባቸው አንድ አይነት ነው። ስሞክ ነው የተጠቀሙት፣ ግን እዚህ ጋር እንደ gerund መጥቷል ing ፎርም ተጠቅሞ፣ እዚህ ጋር ደግሞ
ቱ ፕላስ በዝ ፎርም ኢንፊኒቲቭ ሆኖ መጥቷል ማለት ነው። ትርጉሙ ደግሞ ልዩነት እንዴት እንደሚፈጠር እንመልከት። እዚህ ጋር ጀረንድ ሲሆን ሀቢቱን ኩዌት አረገ ነው ትርጉሙ። ሂ ስቶፕድ ስሞኪንግ የሚለው ሂ ስቶፕድ ቱ ስሞክ የሚለው ግን ምንድነው የሚሰጠን? ሂ ፖዝድ ለሌላ ነገር ሂ ፖዝድ ስሞኪንግ ማጨሱን ለምን አረገ? አቆመው። ለምንድን ነው ግን ያቆመው? ላይክ ፎር ላይክ ተርሚኔት አላደረገውም። እስከ መጨረሻው ፐርማነንትሊ አላቆምም። ምንድነው የሆነው? ለሌላ ፎር አናዘር አክሽን ብሎ ስሞክ ማድረግ አቆመ። ፎር the sake of another actions ማለት ነው። so to smoke ሲሆን ወይም ደግሞ when it is infinitive it is about to say what የሆነ ነገር ለመስራት ብሎ ማጨሱን አቆመ። he stopped to smoke። ለምሳሌ ማጥናት ስላለበት ማጨሱን አቆመ፣ ወደ ማጥናቱ ሄደ የሚል አይነት ትርጉም he stopped to smoke። ኦር ደግሞ መድኃኒት እየወሰደ ነው። መድኃኒት እየወሰደ ስለሆነ መድኃኒቱን እስከሚጨርስ ድረስ ማጨሱን አቆመ። so he stopped to smoke እንላለን። እስከ መጨረሻው በቃ ማጨስ ለጤና ጉዳት እንዳለው አቆመ ስንል ደግሞ he stopped smoking ነው የምንለው ማለት ነው። so በእንደዚህ አይነት መልኩ ጀረንድ እና ኢንፊኒቲቮች የትርጉም ለውጥ እንደሚያመጡ ማየት እንችላለን ማለት ነው። we have rules። እነዚህ ሩሎች ምንድናቸው? ጀረንድ ሲሆን ኢንፊኒቲቭ ሲሆን አይኤንጂ እና ቱ ፕላስ ቨርብ ነው የሚጠቀሙት ብለናል። ምንድነው ጀረንዶች ምንድነው የሚሆኑት? ብዙ ጊዜ they come after certain verbs። በተለምዶ ከሁል ጊዜ ጀረንድ የሚያስከትሉ ቨርቦች አሉ። ለምሳሌ enjoy፣ avoid፣ finish፣ mind፣ suggest፣ keep፣ stop እና ሌሎችም አሉ። ከነዚህም በተጨማሪ ሌሎች ወርዶች አሉ። እነዚህ ግን በጣም ብዙ ጊዜ ጀረንድን ምን የሚሉ ነው የሚያስከትሉ ቨርቦች ናቸው ማለት ነው። ኢንፊኒቲቭ ስንል they also comes after certain እንትኖች ቨርቦች enjoy፣ avoid፣ finish፣ mind፣ suggest፣ keep፣ stop ሌሎችም እንደዚህ በተመሳሳይ አንድ አይነት ከጀረንድ ጋር አንድ አይነት ነገር አላቸው። ግን ቅድም እንዳየ ነው ለምሳሌ ስቶፕ አሁን it can use ጀረንድም ኢንፊኒቲቭም ግን ደግሞ the meaning matters ማለት ነው። እዛ ጋር ልዩነት ያመጣል። ስቶፕ ቱ ስሞክ ስንልና ስሞኪንግ ስንል ያለውን ልዩነት እንዳየ ነው ማለት ነው። የዛን ያህል ነው። ግን they all can be ከሰርተን ቨርቦች በኋላ መምጣት የሚችሉ ናቸው ማለት ነው። ሌላው ጀረንዶች ምንድን ናቸው? they act as a subject of the sentence ማለት ነው። ሴንቴንሱ ላይ እንደ ሳብጀክት ሊያገለግሉ የሚችሉ ናቸው። ለምሳሌ መጀመሪያ ላይ ስሞኪንግ የምትለዋ እንደ ሳብጀክት እያገለገለች ነበር አይደለ? ሶ እንደ ሳብጀክት ያገለግሉናል ጀረንዶች ብዙ ጊዜ ማለት ነው። ኢንፊኒቲቮች ደግሞ ከአድጀክቲቭ ቀጥሎ ነው ብዙ ጊዜ የሚመጡት። ኦር ደግሞ ከናውኖች ጋር ሰርተን ናውኖች አሉ እንደነዚህ አሁን እዚህ ጋር ሰርቲን ቨርብስ ብለን እንዳስቀመጥናቸው ናውኖችን በተመሳሳይ አሉና ከነሱ ቀጥለው ነው ብዙ ጊዜ የሚመጡት ኢንፊኒቲቮች ነው። ሌላኛው ጀረንድ አፍተር ፕሪፖዚሽን ነው ብዙ ጊዜ የምናገኘው። ፕሪፖዚሽናል ወርዶች አሉ። ከዛ በኋላ የሚመጡት ቃላቶች ብዙ ጊዜ they are gerunds ማለት ነው፣ ወይም ደግሞ አይኤንጂ ፎርም ናቸው ማለት። ኢንፊኒቲቭ ደግሞ they comes after question words። ከኩዌስችን ወርዶች በኋላ ነው ብዙ ጊዜ ኢንፊኒቲቮች የምናገኛቸው። what፣ how፣ why፣ who አይነት ኩዌስችን ወርዶች አሉ አይደለም? ሌሎችም አይነት ኩዌስችን ወርዶችን ከነዚህ ኩዌስችን ወርዶች በኋላ ተከትለው ኢንፊኒቲቮች ይመጣሉ ማለት ነው። ለምሳሌ ለጀረንድ ኤግዛምፕል እንውሰድ እስቲ። I enjoy exercising every day። I enjoy exercising every day። Infinitives I decided to eat more vegetables። I decided to eat more vegetables። እዚህ ጋር አሁን ምን እያደረገ ነው? ሁለቱም ኤክሰርሳይዝ እና ኢት የሚሉ ቨርቦች አሉ። ለእነሱ ቨርቦች ለጀረንዱ አይኤንጂ ፎርም ሰጠን ነው። ለኢንፊኒቲቭ ደግሞ ዊ አድ ቱ አይደለ? ከቤዝ ቨርቡ ቤዝ ቨርቡን አልቀየር ነው። ቪ3 አላረግ ነው፣ ቪ2 አላረግ ነው። ዊ ጀስት ዩዝ ኢት አስ ኢት ኢዝ ግን ቱ ጨምረንበት ማለት ነው። ሶ ጀረንዶችን እና ኢንፊኒቲቮችን እንደዚህ መጠቀም እንችላለን። ሌላኛው ደግሞ ኢንፊኒቲቮችን እና ጀረንዶች ያላቸውን ልዩነት ለማየት በስቶፕ እኒ ስቶፕ ዱይንግ እና ስቶፕ ቱ ዱ የሚለው ትርጉም ምን አይነት ሰንስ ይሰጣል? እስቲ ይሄንን እንመልከት። ስቶፕ ዱይንግ እና ስቶፕ ቱ ዱ። ለምሳሌ ስቶፕ ጀረንድ ማለት ምን ማለት ነው? ስቶፕ በጀረንድ ሲመጣ ወይ ደግሞ ምንድነው ዱዊንግ ነው ይለው አይደለም? የሚለው ዱዊንግ ኤንጂ ፎርም ማለት ነው። እስቲ እሱን እንመልከት። I stopped smoking when I was 27። መጀመሪያ እንዳየ ነው ማለት ነው።
ስሞኪንግ የምትለው ቃል ምንድነው? አይኤንጂ ፎርም ወይም ደግሞ ኢት ዩዘስ ጀረንድ ማለት ነው አይደለ? ጀረንድን ነው የወሰደው። I stopped smoking when I was 27 ይላል። ሌላኛው ደግሞ ጀረንድን ነው my doctor told me to stop drinking coffee። አሁን ይሄ ምንድነው? stop doing የሚለው በቃ for like permanently አይነት ሴንስ ነው የሚሰጠው አይደለ? for like permanently you have to stop drinking coffee የሚለውን አይነት ሴንስ ሰጠን። ሌላው ደግሞ I stopped working at 8 p.m. last night። I stopped working ምንድነው አሁን እዚህ ጋር working ነው አይደለ? ስራውን ያቆመበትን ሰዓት ነው እየነገረን ያለው። I stopped working. So I stopped working at 8 p.m. last night እንላለን ማለት። ኢንፊኒቲቭ ሲሆን ደግሞ ኢንፊኒቲቭ ሲሆን ብሬክ መውሰድን ነው የሚሰጠን። take a break to do something የሆነ ነገር ለመስራት ብሬክ መውሰድን ነው የሚያሳየን ማለት ነው። ያኛው ጋር ግን ምንድን ያለው በቃ ኦልሬዲ ያንን ነገር ኪዩት ማድረግ ፊኒሽ ማድረግ እስከ መጨረሻው ያንን ነገር መዝጋት በቃ የሚለውን አይነት ሴንስ ነው የሚሰጠን ጀረንድ ሲሆን ማለት ነው። እዚህ ጋር ግን ለሆነ ነገር ብለን or for the sake of another action ወይም ደግሞ ያንን ነገር ለተወሰነ ጊዜ ምን ስለው ስናቆመው ነው ይሄኛው take a break የሚለው ማለት ነው። ሌላው she stopped to smoke ይላል። አሁን ይሄ she stopped to smoke ቅድም እንዳልነው ነው በተመሳሳይ ኤግዛምፕል ለሆነ ነገር የሆነ ነገር ልሰራ ፈልጋ ነው ኦር ያቆመችው ኦር ደግሞ የሆነ ለተወሰነ ጊዜ ብሬክ ማድረግ ፈልጋ ነው ማለት ነው። ሶ ቱ ስሞክ ስንል ኢትስ አባውት ብሬኪንግ ማለት ነው። ግን ፎር ፐርማነንትሊ ኪዩት አላረገችው ወይም ያንን አክሽን ፊኒሽ አላረገችም ማለት ነው። ሌላው አይ ኦፍን ስቶፕ ድሪንክ አ ኮፊ ዱሪንግ ዘ ዴይ በቀን ቀን ቡና መጠጣት አቆምኩኝ። አይ ኦፍን ስቶፕ ቱ ድሪንክ ኢንፊኒቲቭ አይደለ? ሀሳቡ ምንድነው እዚህ ጋር አሁን ትርጉም የሚሰጠን ቀን ቡና መጠጣት አቆምኩኝ፣ ግን ቡና መጠጣት አላቆምም። መቼ ማታ ይጠጣል ማለት ነው። ቀን መጠጣቱን ነው ያቆመው። ሶ ወይ የተወሰነ ጊዜ ነው ያቆመው የሆነ ሰዓት ላይ ያደርገዋል አይነት ሰንስ ስላለው we called it ለተወሰነ ጊዜ ማለት ነው። ሌላው we stop to have a lunch at 13:30 ስንል እስከ ምንድን ነው በዚህ ሰዓት ነበር ሁሌ የሚበሉት። አሁን ግን በዛ ሰዓት መብላታቸው ምን አሉ አቆሙ ማለት ነው። to have a lunch የሚለው እሱን ነው የሚያሳየን። to have a lunch በኢንፊኒቲቮች ሲመጡ ብሬክ ማድረግን ነው፣ በጀረንዶች ሲመጡ ደግሞ ኩዊት ማድረግ ወይ ፊኒሽ ማድረግን ነው የሚለውን ነው የሚያሳየው ይሄ። እሺ የተወሰነ ኤክሰርሳይዝ እናድርጋለን ስለ ጀንደር እና ስለ አይኤንጂ ፎርም እና ስለ ኢንፊኒቲቭ ይሄን ያህል ካለን ይሄንን እንቀጥል። እሺ he avoided to eat ወይም ደግሞ eating junk foods። አሁን እዚህ ጋር ሀሳቡን ነው የምናየው። we can say both ማለት እንችላለን፣ ግን ልንሰጥ የፈለግነው ትርጉም ምንድን ነው ማለት ነው። he avoided eating junk food ካለን we're saying what እስከ መጨረሻው ድረስ እንደዚህ አይነት ጃንክ ፉዶችን መብላት ምን አለ አቆመ፣ ፊኒሽ አረገ። he quitted ማለታችን he quit ማለታችን ግን he avoided to eat junk food ማለት እንችላለን፣ ግን ደግሞ there is no specific time or ደግሞ instruction አብሮ የተሰጠን የለም። ሶ ያንን ማለት አንችልም። ምክንያቱም የሆነ ለምሳሌ he avoided to eat junk food for like a week ብንል ይሆናል ለምን ያህል ጊዜ እንዳቆመ ምናምን ኤክስፕሌን ቢደረግ we can say it's for break አደረገውን መብላቱን እንጂ የሆነ ሰዓት ላይ እንደሚቀጥለው እናውቃለን የሚል ሴንስ ሰጠን ነበር። ሶ እዚህ ጋር መልሳችን ሊሆን የሚችለው ኢቲንግ ነው ማለት ነው። ሌላው they decided blank to exercise or exercising together እዚህ ጋርም እንደዛው በተመሳሳይ መልኩ ማለት ነው። የተሰጠን ነገር የለም፣ ብሪፍሊ የተነገረን ነገር የለም። ሶ ብሬክ አደረጉት ሳይሆን ምንለው እስከ መጨረሻው ዲሳይድ አድርገዋል። they decided exercising together ማለት እንችላለን ማለት። ሌላው she stopped to smoke or she stopped smoking ሁለቱንም ማለት እንችላለን ቅድም እንዳልነው ማለት ነው። she stopped smoking እና she stopped to smoke ሁለቱም መሆን ይችላል። ግን ምን ማተር ያደርጋል ማለት የፈለግነው ነገር ምንድን ነው? እሷ እስከ መጨረሻው ኪዩት አደረገች ነው ወይስ ደግሞ ለተወሰነ ያህል ጊዜ ብሬክ አደረገች ነው የሚለውን ማየት ይኖርብናል ማለት ነው። ሶ ሁለቱም መልስ መሆን ይችላሉ፣ ግን based on what we want to say ማለት ነው። ሌላኛው I enjoy to swimming in the morning ማለት ነው። ይሄ ምንድነው? I enjoy to swim in the morning መሆን ይችላል። I enjoy swimming in the morning መሆን ይችላል። ግን to swim እንዳንለው ይሄ ኦልሬዲ ስፔሲፊክ ታይም ሰጥቶናል። in the morning ብሎናል። ሲቀጥል ቅድም ካየናቸው ወርዶች መካከል ኢንጆይ
ጀረንድን ብዙ ጊዜ የሚጠቀም ወርድ ነው ብለን ነበር። ሶ it would be good to use swimming ማለት ነው። ሌላው he forgets to take and taking his medicine. he forget to take and taking his medicine. እዚህ ጋር ሌላ እንደ ቲፕ ከጠቀማችሁ ነግራችሁ ነገር forget, remember እና try የሚሉ ወርዶች ሁለቱንም መጠቀም የሚችሉ ናቸው። ላይክ ብዙም ስፔሲፋይ ጀረንድን መጠቀም ይችላል፣ እንደገና ደግሞ ኢንፊኒቲቭን መጠቀም ይችላል። forget is especially ብዙ ጊዜ ሁለቱንም ይጠቀማል። to takeም ቴኪንግንም ይጠቀማል። በት እዚህ ጋር ምን ማለት እንችላለን? he forget taking his medicine ብንለው መድኃኒቱን ለተወሰነ ጊዜ ነው አይደል የሚወስደው። ሶ የሆነ ሰዓት ላይ ወስደው ነበረ። ፎርጌት ማድረግ ማለት አሁን እዚህ ጋር በሐሳቡ ምንድነው የዛን ጊዜ መውሰዱን አቆመ ነው። ሶ ቱ ቴክ ብንለው አሪፍ ነው። he forget to take his medicine ነው ማለት የምንችለው ማለት ነው። ለተወሰነ ለመድኃኒቱን መውሰድ ምን አለ አቆመ ማለት ነው። እስከመጨረሻው አይደለም ላይክ ረስቶት ነው ፎርጌት አድርጎ። ሶ we can say to take ማለት ሌላው we need to sleep or sleeping early tonight. we need to sleep sleeping early tonight. ይሄ እዚህ ጋር we needም በተመሳሳይ እንደዛው ነው። ቅድም ከኢንጆይ ጋር ያየነው ወርዶች ውስጥ አንዱ ነው አይደለ? so we need to sleep early tonight ወይም ደግሞ we need sleeping early tonight. no sleeping አይሆንም to sleep ነው ማለት ያለብን እዚህ ጋር ምክንያቱም early tonight to night ተብሎ specific time ለመቼ ለዛሬ ማታ። እሺ ሶ እንደዛ ስለሆነ we are going to use infinitive ለዚህ ማለት ነው። ሶ በዚህ መልኩ ጀረንዶችን እና ኢንፊኒቲቮችን መጠቀም እንችላለን። ፎከስ ማድረግ ያለብን ምንድነው ልዩነታቸው ምንድነው የሚሰጡን ሚኒንግ it matters based on their context ማለት ነው። ኮንቴክስቱ ላይ if it is about quit ማድረግን ወይም ደግሞ ያንን አክሽን ፊኒሽ ማድረግ ከሆነ we are going to use gerunds ማለት ነው። እንደገና ደግሞ if the context is ያንን አክሽን ለሆነ ሰዓት ኦር ደግሞ ለሆነ ስፔሲፊክ ታይም ለማቆም ወይም ለማድረግ ከሆነ ደግሞ ብሬክ ለማድረግ ኦር ያንን አክሽን ፎር ስፔሲፊክ ታይም ለማድረግ ከሆነ we are going to use ኢንፊኒቲቭስ ማለት ነው። ሶ በዚህ መልኩ እነዚህ መጠቀም ትችላላችሁ። እናንተም ቤታችሁ በሌላ ጥያቄዎች ፕራክቲስ አድርጓቸው ማለት ነው። ሶ ስለ ጀረንድ እና ስለ ኢንፊኒቲቭ ያየነውን ኮንክሉድ እናደርግ። ጀረንድ እና ኢንፊኒቲቭ ላይ gerunds act as nouns and often follow verbs like enjoy, avoid and finish. ጀረንዶች ብዙ ጊዜ እንደ ናውን ያገለግሉናል ወይም ደግሞ እንደ ሳብጀክት ያገለግሉናል ብለናል። እንደገና it often follows by በቨርቦች ፎሎ ይደረጋሉ። አንዳንድ ቨርቦችን አይተን ነበር እንደውም እንደ ኤግዛምፕል በእነዚህ በኢንጆይ አቮይድ ኤንድ ፊኒሽ በምንላቸው አይነት ቨርቦች ብዙ ጊዜ ፎሎ ይደረጋሉ ማለት። ኢንፊኒቲቭን በተመሳሳይ ፐርፐዝ ኦር ደግሞ ኢንቴንሽንን ነው የሚያሳየን። ሌላው ፎሎ ባይ ቨርብስ ላይክ ዋንት ዲሳይድ ኤንድ ሆፕ ማለት ነው። ዋንት ዲሳይድ ሆፕ የሚል አይነት ነገር ካለ ብዙ ጊዜ ኢንፊኒቲቮችን ነው የምንጠቀመው ማለት ነው። ሌላውም ሳም ቨርብስ ቼንጂንግ ሚኒንጎችን ይቀይራሉ ብለናል ነበር አይደለ? ይሄ በጀረንድ ሲጠቀምና ኢንፊኒቲቭ ሲጠቀም ምን አይነት የትርጉም ለውጥ እንዳለ አይተን ነበረስ። ሂ ስቶፕ ስሞኪንግ እና ሂ ስቶፕ ቱ ስሞክ የሚለውን አይተን ማለት ነው። በዚህ መልኩ ስቶፕ ስሞኪንግ እና ስቶፕ ቱ ስሞክ አይነት ሌሎችም ቃላቶች ቼንጅ ሚኒንግ እንደሚያመጡ አይተናል ማለት ነው። ሌላኛው ማስተሪንግ ቦዝ ኢምፕሩቭስ ራይቲንግ ኤንድ ኮሚኒኬሽን አኩሬሲ ስፔሻሊ ደግሞ ኢን ሄልዝ ኤንድ ላይፍ ስታይል ቶፒኮች ላይ ማለት ነው። ምክንያቱም ስለ ሄልዝ እያወራን ስለሆነ በሄልዝ እና በሄልዝ ሪሌትድ ቶፒኮች ላይ በምናወራበት ሰዓት ላይ ጥሩ አይነት ተግባቦትና አኪሬት የሆነ ጽሁፍም ሆነ ንግግር እንዲኖረን ያግዙናል ማለት ነው። ሶ this is all about gerund and infinitives። በጀረንድ እና በኢንፊኒቲቭ ዙሪያ ጥያቄ ካላችሁ ኮመንት ላይ ማስቀመጥ ትችላላችሁ። ቤታችሁ ግን በሌላ ጥያቄ ፕራክቲስ እያደረጋችሁ ቆዩ ማለት ነው። ለዛሬ ይህንን ቪዲዮ እንጨርሳለን። በቀጣይ ቪዲዮ እስከምንገናኝ ድረስ አመሰግናለሁ።